በልቤ ያሰብኩና ከመልእክቱን እንዳቀርብ እድሉ ከገጠመኝ በኋላ እና ለምን ፊልሞናን መጽሐፍ አንድ ምዕራፍ ያላት መጽሐፍ ናት። ዛሬ ጀምረን ዛሬ ጨርሰን አንሄድም ብዬ አሰብኩ። ግሩም እንደሚሆን ተስፋ አደርጋለሁ። እግዚአብሔር እንዲረዳን እንጸልያለን። ቅዱስ አባትና አምላክ ሆይ ስለዚህ ስለተወደደ ጊዜ እጅግ አድርገን እናመሰግንሃለን። ስለረዳሃን ይሄ በአንተ ዘንድ አጋጣሚ አይደለም፣ አንተ ያሰብከው ነው። ስለዚህ ቃል ፍቺ እንዲያበራልን እኛ እንደ ሕፃን የሆነውን አስተዋዮች እንዲያደርገን ደግሞ በምክር ግሩም ይሆን ካንተ እንድትመክረን፣ እንድታበረታ፣ እንድታጽናናን፣ አቅጣጫ እንድታሳየን በጌታ በኢየሱስም እንለምንሃለን። ስለምትረዳን ደግሞ ስለምታስተምረን ተመስገን። አሜን። የፊልሞና መጽሐፍን አጠቃላይ ሀሳቡን ነው ዛሬ ከኔ ጋር የምናየው፣ ሙሉውን ማለት ነው። ፊልሞና አንድ ምዕራፍ ያላት የአዲስ ኪዳን መጽሐፍ ናት። ከጳውሎስ መልእክቶች አጭር ናት። ከአዲስ ኪዳን መጽሐፎችም መካከል አጭሩ ከሚባሉት ናቸው። በተለይ ለብቻቸው ከቀረቡ ማለት ነው። እና ጳውሎስ ፊልሞና ለሚባል አንድ ሰው ነው የጻፈለት። ይሄ ፊልሞና የሚባለው ሰው ደግሞ በቆሎሲስ ከተማ ውስጥ የሚኖር ሮማዊ ሰው ነው። ባለጠጋ ሰው ነው። እና በጳውሎስ ትምህርት በኤፌሶን ከተማ ጌታን የተቀበለ ሰው ነው የሚነገርለት ታሪክ። እና በወቅቱ እንደነበሩ ባለጠጋ ሰዎች የራሱ የሆነ ባሮች የነበሩት ይመስላል። ከባሮቹ መካከል ደግሞ አናሲሞስ የሚባል ባሪያ ነበረው። ይሄ አናሲሞስ ደግሞ ድንገት አንድ ቀን ኮብልሎ ከሱ ሄዶ ነበር እና ያንን አናሲሞስን በተመለከተ ነው ጳውሎስ የሚጽፍለት። አናሲሞስ እንግዲህ ከፊልሞና ቤት ውስጥ ሮማዊ ከሆነው ባለጠጋው ከፊልሞና ቤት ኮብልሎ የሄደ ሰው ነው። ይሄ በዘመኑ የነበረ የባርነት ስርዓት ደግሞ ማንም ሰው ኮብልሎ ከሄደ ባሪያ ሆኖ የሚደርስበት ቅጣት በግሪካውያንም ሆነ በሮማውያን ሕግ ቀላል አይደለም። ያው እንደምታውቁት ሮማውያን ልክ አይሁዳውያንን ወይም እስራኤላውያንን በቅኝ ግዛት ይዘው በራሳቸው በሆኑ በሚመስሉ ሰዎች እና እንደሚያስተዳድሩት ሁሉ በግሪክም ግዛት ቆላሲስ የግሪክ ግዛት እንደመሆኗ የግሪክ የተወሰኑ ሕጎች የሚሰሩበት የተወሰኑ ስርዓቶች የሚሰሩበት ነው። ስለዚህ በሮማውያንም ሆነ በግሪካውያን ሕግ ባሪያ ኮብልሎ ከሄደ የሚደርስበት ቅጣት ከባድ ነው። ስለዚህ አናሲሞስ ከባድ ቅጣት የሚጠብቀው ሰው ነው። እነዚህ ታሪካዊ ዳራዎች ኋላ ላይ ላለው ለጳውሎስ እና ለፊልሞና ግንኙነት አጥብቆም ስለሚጠይቀው ከቁጥር 7 እስከ 22 ላለው ሀሳብ ሁነኛ መሰረቶች ናቸው። አናሲሞስ ምናልባት እንዲሁ ኮብልሎ መሄድ ብቻ ላይሆን ይችላል። ዝርዝሩ በጳውሎስ መልእክት ላይ ወይም በሌሎች መልእክቶች ላይ ባይገኝም ነገር ግን ሲሄድ ምናልባት እምነትም አጉድሎ ሊሆን ይችላል። ስርቆት፣ ማጭበርበር ወይም ደግሞ ሌላ የሰራው በደል ሊኖር እንደሚችል እናስባለን። በዛን ጊዜ ባሪያ እንደሚታሰበው አሁን ሰራተኛ ብለን እንደምናስበው አይደለም። እስከ ቅርብ ጊዜ ድረስ የባርነት ስርዓት በጣም አስከፊና ምናልባትም ባሪያ የሚባለው ሰው እንደ ተንቀሳቃሽ ንብረት የሚቆጠር እንደመሆኑ መጠን አናሲሞስ የሚደርስበት ቅጣት ከባድ ሊሆን እንደሚችል እናስባለን። በፊልሞና ብቻ ሳይሆን በሁለቱም መንግስታት ሕግ ማለት ነው። በዚያን ጊዜ የነበረው ባሪያ በጌታው ስም ነው የሚጠራው። የራሱ ስም የለውም፣ የራሱ ማንነት የለውም፣ የራሱ ጊዜ የለውም፣ የራሱ ንብረት የለውም፣ የራሱ የሚለው ምንም አይነት መብት የለውም። ልጆች እንኳን ቢወልድ እነዛ ልጆቹ በጌታው ስም ይጠራሉ እንጂ የኔ ብሎ ሊጠራቸው አይችልም። ስለዚህ ምናልባትም አናሲሞስ የሚጠብቀው ቅጣት እስከ ሞት ድረስ የሚደርስ ነው። ይሄ በጣም ከባድ ወንጀል ከመስራቱ የተነሳ ማለት ነው። ጳውሎስና አናሲሞስ እንዴት ተገናኙ? ታሪኩ ከመጀመሪያው በጣም በዝርዝር አይደለም የሚነግረን፣ ግን ጳውሎስ በሮም እስር ቤት ውስጥ ሳለ ነው ያገኘው። ወይም እስር ቤት ውስጥ በተወሰነ መልኩ የቁም እስር ይመስላል፣ ግን በሌላ መልኩ ደግሞ ጠበቅ ያለ እስር ቤት ውስጥ ሆኖ ነው ያለው። ጳውሎስ የሮማዊና የአይሁዳዊነት ጥምር ዜግነት ያለው እንደመሆኑ መጠን ምንም እንኳን በክርስትናው ምክንያት የተዋረደና እንደ በደለኛ ተቆጥሮ እስር ቤት የገባ ቢሆንም ከአናሲሞስ አንጻር የተሻለ ነፃነትና መብት ያለው ሰው ስለነበር
አናሲሞስ ጳውሎስ በእስር ቤት ውስጥ ሳለ ያገለግለው ነበር። አናሲሞስ እስር ቤት ውስጥ ሆኖ ጳውሎስን የሚያገለግለው ራሱ ታስሮ ይሁን ወይም ደግሞ ነፃ ሆኖ ምናልባት እንደዚህ እንደ መላላክ አይነት አገልግሎት ያገለግለው እንደነበረ እሱን ግልጽ አይደለም። ይሁን እንጂ ጳውሎስን በጣም የረዳውና ያገዘው እስከዚህ መልእክት እስከሚጽፍበትም ጊዜ ለጳውሎስ ጠቃሚ ሰው ሆኖለት ነበር። በአጋጣሚ ደግሞ ጳውሎስ ስራ ወንጌልን መስበክ ስለሆነ ጳውሎስ ለአናሲሞስ ወንጌልን ሰበከለት። አናሲሞስም ጌታን ተቀበለ። በጣም ሁነኛ ረዳቱ ሆነለት። በቆላስይስ መጽሐፍ ላይ አንድ ጊዜ ይጠቅሰዋል። አናሲሞስን በተመለከተ ምዕራፍ 4 ቁጥር 8 ላይ የቆላስይስ መጽሐፍ ምዕራፍ 4 ቁጥር 8 ላይ ወሬያችንን እንድታውቁና ልባችሁ እንዲጽናና ከናንተ ከሆነው ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የምልከው ስለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስታውቃችኋል ይላል ጳውሎስ። ወደ ቆላስይስ ቤተክርስቲያን ወደ ፊልሞና ብቻ ሳይሆን ወደ ቆላስይስ ቤተክርስቲያን መልእክተኛ ብቻ ሳይሆን ታማኝ መልእክተኛ አድርጎ የሚልከው ይህንኑ አናሲሞስን ነው። በጣም በሚገርም ሁኔታ ለጳውሎስ ታማኝ መልእክተኛ ሆኖ እስኪቆጠር ድረስ በጳውሎስ ልቡ ያረፈበት ነበር። የፊልሞና መልእክት ዋና ሐሳብ ከዚህ በኋላ ያለው ነው። ፊልሞና አናሲሞስን በደሉን ሁሉ ይቅር ብሎት እንዲቀበለው ይለምነዋል ወይም ያሳስበዋል። ይህ ሲሆን ልቤ ያርፋል ብሎ ይላል። የጳውሎስ ልብ የሚያርፈው በሁለቱ ሰዎች መካከል በባሪያና በጌታው መካከል ያለው ግንኙነት እንደገና ሲስተካከል ወይም ደግሞ እርቅ ሲፈጠር ነው። ከቁጥር 1 እስከ 3 ድረስ ሰላምታ ነው የሚያቀርበው። ከዛ በኋላ ቁጥር 3 ላይ በተለይ በቤት ላለች ቤተክርስቲያን ይለዋል። ፊልሞና በቤቱ ቤተክርስቲያን እንዳለች በዚህ እንረዳለን። በጥንት ዘመን ሰዎች እንደዚህ ህንፃ ገንብተው ቦታ አግኝተው እግዚአብሔር የሚያመልኩበት እድል አልነበረም። በየቤቱ ነው ቤተክርስቲያን የምትሰበሰበው። በቤት ውስጥ ደግሞ ቤተክርስቲያን እንድትኖር ማድረግ ደግሞ ከባድ ዋጋ ያስከፍላል እና አናሲሞስ ደግሞ ፊልሞና ደግሞ ሀብታም ስለነበረ ነጋዴም ስለነበረ ቤቱን ለቤተ ክርስቲያን ሰጥቷል። በቤተ ክርስቲያን ውስጥም ደግሞ ያገለግላል እና ቁጥር 4 እና 5 ላይ ስትሄዱ በጌታ በኢየሱስ ዘንድ በቅዱሳን ሁሉ ዘንድ ስላለ ስለ ፍቅር ስለ እምነት ሰምቼ በጸሎቴ እያሰብኩ ሁል ጊዜ አምላኬን አመሰግናለሁ ይላል። ወደ መልእክቱ ዝርዝር በምንገባበት ጊዜ ቁጥር 4 እና 5 ላይ የምናገኘው ጳውሎስ ስለ ፊልሞና የነበረውን ሐሳብ በመግለጥ ወዲያው ወደሚፈልገው ወይም በዚህ ዘመን በጣም ወጣቶች የሚጠቀሙበት ወይም እኛም አልፎ አልፎ እንደምንጠቀምበት ወደ ገደለው ወደ ዋናው ነገር አልገባም። ከዛ ይልቅ ያደረገው ምንድን ነው? የፊልሞናን ልብ አስቀድሞ በጳውሎስ ልብ ውስጥ ያለው ነገር ምን እንደሚመስል ማሳወቅ ነው። በጌታ በኢየሱስ ዘንድ በቅዱሳኑም ዘንድ ስላለ ስለ ፍቅርህ ስለ እምነትህ እና ጳውሎስ ፍቅሩን ያነሳል፣ እምነቱን ያነሳል። ሰምቻለሁ፣ እሱንም ደግሞ አስባለሁ፣ ስለ አንተ ሁልጊዜ አምላኬን አመሰግናለሁ ይላል። የፊልሞና እምነት በእግዚአብሔር ዘንድ የተመሰከረ በቅዱሳንም ዘንድ ደግሞ የተወደደ እንደሆነ ከዚህ እንረዳለን። መቼስ መልካሙን ነገር ሁልጊዜ ማበረታታት የሆነ ነገር ከመጠየቃችን በፊት ከሆነ ሰው ጋራ ህብረት ከማድረጋችን በፊት በተቻለ መጠን ጥሩ አይኖች ቢኖሩን ቀና አይኖች ቢኖሩን ሁልጊዜ ይመከራል። በቅርብ አንድ አገር ነበርኩና በጣም የወደድኩት አንድ አባባላቸውን ሰማው እና በጣም ጥሩ ለብሰሃል፣ ጥለብሰሻል፣ አምሮብሻል፣ አምሮብሃል ካላችኋቸው ጥሩ አይን አለህ ይላሉ። ጥሩ አይን አለህ፣ አይንህ ነው የአይንህ ጥሩነት ነው ይላሉ። እና ጥሩ አይን ጥሩ ነገርን ያያል። ብዙ ጊዜ አሁን ሶሻል ሚዲያ ላይ ሳንወድም በግድም ማየታችን አይቀርም። ምክንያቱም የምንመግበው ህዝብ ምን እንደሚመስል አንዳንድ ጊዜ ማየት አለብን። አሁን ዛሬ ጠዋት ይሁን ትናንት ዛሬ ጠዋት ይመስለኛል የቄስና አንድ የተቆረጠች መልእክት ሰምቻለሁ። ብዙ እየሰማሁ ነው እንኳን ሶሻል ሚዲያ ኖረ ስለሱም ስታበረታታ ሰምቻለሁ። እና እሱ ባይኖር ኖሮ እንደዚህ ብዙ የምንገናኝበት አይኖርም ቆረጥ እያደረጉ እና ግን በጎ ነገር ብዙ ጊዜ አይቀርብልንም አይደል በዚህ ዘመን። እና ብዙ ራሱ የሶሻል ሚዲያውን ፕላትፎርም ወይ አልጎሪዝሙን በሉት ምን በሉት ራሱ የተቃኘው ሄዶ ክፉን በጣም ቫይራል እንዲወጣ እንዲታይ እንዲደመጥ እንዲታይ ነው የሚያደርገውና ጳውሎስ አይኖቹ ይገርሙኛል። ጥሩ አይን አለው ሁልጊዜ። ቆሮንቶስን እንኳን ሲጀምር ቅዱሳን ብሎ ነው የሚጀምረው። እኔ መቼስ በጣም ነው የሚያስደንቀኝ የእሱ ጉዳይ እና በማበረታታት አፕሪሼት በማድረግ ነው የሚጀምረው።
በነገራችን ላይ እኛ ኢትዮጵያውያን በጣም ከምንቸገርበት አንዱ ነገር አፕሪሺየት ማድረግ ራሱ ቃሉ ራሱ አፕሪሺዬሽን የሚለው አፕሪሺየት ማድረግ የሚለው ቃሉ ራሱ አማርኛ ውስጥ የለም። ይሄንን እርግጠኛ እንዴት ሆንክ ብትሉኝ ወዳጆች የሆኑ ያው እኔ መጽሐፍ ጸሐፊ ነኝ። ወዳጆች የሆኑ ደራሲያን ሰብሰብ ብለው እስቲ ይሄ ጉዳይ እንደው በአማርኛ ምንድነው ብለው ወደ አዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ማዕከል እንደላኩት ሁሉ ነገሩኝና እማምናቸው ሰዎች ናቸው። የለውም ቃል የለውም። በቅርብ አንድ ሰባኪ ግን ሲሰብክ ሰማሁ። ምንድነው በኋላ ላይ ግን ሰርች ሳረግ እሱ እርግጠኛ ያልተረጋገጠ የሶሻል ሚዲያ ወሬ ነው። ምቀኛ የሚለው ቃል ግን በአማርኛ ብቻ ነው ያለው ብሎ ሲሰብክ ሰምቻለሁ። ምቀኛ የሚለው ቃል በአማርኛ ተገኝቶ አፕሪሺዬሽን የሚለው ቃል መቼስ መጥፋቱ በጣም አሳሳቢ ነው። እንደ ሀገር አሳሳቢ ነው፣ እንደ ቤተክርስቲያን አሳሳቢ ነው። እና አፕሪሺየት ማድረግ ጥሩ ነገር ማጉላት ይሄ መቼስ ጥሩ ነገር ነው። አንዳንዴ ከሃይማኖተኝነትም የተነሳ ይመስለኛል አፕሪሺየት ባረገው ይታበያል እንላለን። ክፉ ነገር ስንናገርስ አይሰበርም፣ መሰበሩ ሳያሳስበንም እና ሃይማኖት መቼስ ብዙ ነገራችንን ጎርቷል። የሰባቱ ቤተ ክርስቲያናት መልእክት ስትመለከቱ ጌታ ኢየሱስ በጣም በሚገርም ሁኔታ ነው ለነሱ መልእክቱን የሚያቀርብላቸው እና ከኤፌሶን እስከ ሎዶቅያ ያሉትን ቤተ ክርስቲያን ስትመለከቱ በተቻለ መጠን ጥሩ ነገር ካላቸው ያንን ለማውጣት ይሞክራል። መቼስ ያው ስለሌላቸው ነው ብዬ ነው ሰርዴስ እና ሎዶቅያ ምንም ያልተባሉት እንጂ ከነ ቲያጥሮን ከነ ሰርዴስ ከነ ኤፌሶን እንኳን ሳይቀር ጴርጋሞንም ሳይቀር ጥሩ ነገር ተገኝቷል። እንደ ደግሞ ፊላደልፊያና ደግሞ ሰምርኔስ በጌታ አይን ፊት እንደዛ መሆናቸው ይገርመኛል። መቼ ሰው ስለሆነ መላእክትም ቢሆኑ ቅዱሳንም ቢሆኑ ሰማያትም ደመናትም ቢሆኑ እንኳን በሱ ዘንድ ፍጹም ሊሆኑ አይችሉም። ግን ለፊላደልፊያና ሰምርኔስ ላይ ምንም ነገር ሳይል ነው የሚያልፈው። ይሄ የጌታ አይኖች ወደኛ ሲመለከቱ እንዴት እንደሚያዩ ያሳየናልና እኛም አብረውን ባሉት ሰዎች ላይ እንደዚህ ብናይ የጳውሎስንም አይኖች በመልእክቱ መጀመሪያዎች ላይ ስለሚታይ በሁሉም መልእክቶች ላይ እንደዚህ ማየት በጣም ተገቢ ነው እና ከፊሊሞና ያለውን አንስቶ በአፕሪሺዬሽን ነው የሚጀምረው። ወደ ቁጥር 4 እስከ 6 ባለው ክፍል ላይ ስንሄድ የመልእክቱ ዋና መሸከሚያው መልእክቱን የተሸከመውን ሐሳብ እዚህ ጋር እናገኘዋለን። ምንድነው የሚለው? ቁጥር 4 እስከ 6 ያለው የእምነትም ኅብረት በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ ወይም እጸልያለሁ ይላል። የእምነት ኅብረት ይሄ እምነት የሚባለውን የእምነት ኅብረት የሚለውን ቃል የግሪክ ቃል የሚጠቀመው ኮይኖኒያ የሚለውን ቃል ነው የሚጠቀመው። የእምነት ኅብረት በእምነት የሆነው ኅብረት ፍሬ እንዲያፈራ ይሄ ኅብረት በክርስቶስ የሆነው ኅብረት ኮይኖኒያ ወደ ላይም ነው ወደ ሆሪዞንታል የሆነው ደግሞ ወደ ጎንም ነው ቨርቲካል ወደ እግዚአብሔርም ያለውን ኅብረት የሚመለከት ነው። ከሁለቱም ጋር ያለው ኅብረት የተጠቀሰው በዚህ ቃል ነው። ጠንካራ የሆነ የግሪክ ቃል ነው ይሄ ቃል። ኅብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። የጌታ ኢየሱስ ክርስቶስ ኅብረት፣ የመንፈስ ቅዱስ ኅብረት እያለ የሚናገር የወንድሞች ኅብረት ሁሉ እዚህ ጋር ተጠቅሷል። ስለዚህ በጌታ በኢየሱስ በእምነት ምክንያት ከጌታ ጋር ያደረከው ኅብረት ፍሬ እንዲያፈራ በነገር ሁሉ በማወቅ በክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። በጎ ነገር እንዲያፈራ ይሄ ኅብረት በጎ ነገርን ካላፈራ በስተቀር ኅብረቱ ምንም ጥቅም እንደሌለው ነው። ኅብረት እስካላፈራ ድረስ ፍሬ ይጠበቅባት። ከዚህ ኅብረት ጌታ ኢየሱስ በዮሐንስ ወንጌልም የነገረን ይሄ ነው። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ከወይኑ ግንድ ጋር በደንብ ከተጣበቃችሁ ፍሬ ታፈራላችሁ። ፍሬ ካላፈራችሁ ግን መቆረጣችሁ አይቀርም ብሎ በማስጠንቀቂያ ተናግሯል። እና ያንዳንዳችን የተጠራንበት መጠራት አለ። ነገር ግን በተጠራንበት መጠራት ደግሞ ፍሬ ልናፈራ ይገባናል። ይሄ ከጌታ ጋር ያደረግነው ኅብረት ፍሬ እንዲያፈራ ነው። ስለዚህ ጳውሎስ ወደ ዋናው ወደ መልእክቱ ቁጥር 7 በኋላ ወዳለው ወደ ሐሳቡ ከመሄዱ በፊት የመልእክቱን ዋና ሐሳብ ያሳረፈበትን ደግሞ ትምህርቱን ያቀርባል። እንግዲህ ይሄ ኮይኖኒያ የሚለው እዚህ ጋር የተጠቀሰው ቃል በክርስቶስ ኢየሱስ የተገኘ እውነተኛ ኅብረት ነው። ይሄም ደግሞ አብሮ መካፈልን
ያሳያል። አብሮ መጋራትን የሚያሳይ ቃል ነው። ከአንድ በላይ የሆኑ ሰዎች የሚሰባሰቡበት የሆነ ነገር አግኝተው አጋር ሆነው በጋራ ሲካፈሉት ይሄ ቃል ጥቅም ላይ ይውላል። ከኢየሱስ ክርስቶስ ጋር ህብረት ባደረጉ ሰዎች በኩል ለሌሎች የሚካፈለውን ያንን ሐሳብ የአጋርነት የማካፈልም አገልግሎትንም የሚመለከት ነው። የእግዚአብሔር ፍቅር፣ ጸጋ፣ ይሄ ሁሉ በእኩልነት አማኞች የሚጋሯቸውና ከሌሎች ጋር አብረው የሚካፈሏቸው እንደሆነ ከዚህ ክፍል ውስጥ እንረዳለን። እናም ይሄንን መሰረት ከጣለ በኋላ የቅዱሳን ቁጥር 7 ላይ የቅዱሳን ልብ ሁሉ በአንተ ሥራ ስላረፈ ወንድሜ ሆይ በፍቅር ብዙ ደስታና መጽናናት አግኝቻለሁኝ ይላል። ጥያቄ የለብኝም። አንተ በክርስቶስ ባገኘው ህብረት ከክርስቶስ ጋር ባለ ህብረት ለቅዱሳን በምታደርገው አገልግሎት ልባቸውን አሳርፈሃል። የምታካፍለው የምታጋራው ነገር ሞልቶላል። ቤቱን ሰጥቷል። ይሄ ሰውዬ በቤቱ ውስጥ ቤተ ክርስቲያን አለች። ሌላ ብዙ እያደረገው ያለው ነገር ነው። የቅዱሳን ደግሞ ወይም አማኞች ሁሉ በፊልሞና ተግባር ልባቸው አርፏል። ስጋት የለባቸው፣ አይሳቀቁም። አንዳንድ ሰው ያሳቀቃል። ታውቃላችሁ አለ ቤተ ክርስቲያን ራሱ ሲመጣ ራሱ የሚያሳቀቃለ። በቤት ውስጥ አሳቃቂ ሰዎች አሉ። በቃ መኖራቸው ሁልጊዜ ስቅቅ የሚል አንዳንዴ እኔ ቤተ ክርስቲያን ውስጥ ሳያቸው አሁን ሁላችሁን አብዛኞቻችሁን ስለማላውቅ ጌታ ይመስገን ነፃነቴ ሙሉ ነው፣ የተረጋገጠ ነው። አሜን ሃሌሉያ። እና አንዳንድ ቦታ ላይ ስትሄዱ የምታውቋቸው ኮት ፊት ያላቸው ሰዎች አሉ። ትሪ ፒስ ኮት ከነ ክራቫቱ ግጥም ያለ ማለት ነው። ምንም ሪያክሽን በቃ ወይ እንደዚህ በሉ ወይ እንደዚህ በሉ ይላል አንድ ጓደኛዬ። እና ምንም የማይሉ በቃ እና ያስጨንቃሉ፣ ያሳቃሉ። ወይ ዛሬ ከላይ ያለ ይላል። የሚመጡት ራሱ ድሮ ልጆች ሆነ እንደምነው ለመሸቀብ ቁጭ ብለው የሚሸቀቡ ሰው ይቅርታ በጣም እንግዲህ ስለ ድፍረቴ ቤት ውስጥ አሉ። በቃ የሚያሳቀቁ ሰዎች ልባ የማያርፍ ከልጆቻችሁ መካከል ወላጆች ሆናችሁ ልባችሁ የሚያርፍባቸው አንዳንድ ልጆች አሉ። አንዳንድ ደግሞ አሉ ልብ የማያሳርፉ አሉ። ቅጭቅጭ የሚሉ እሳት ውስጥ ይገባሉ። ካሁን የሆነ ነገር አንዳንዶች አሉ ከተቀመጡ የማይነሱ። አባቴ ስለ እኔ ሲናገር አይጥ ተሸልማ ብትሄድ አይስቅም ነበረ፣ በጣም የተረጋጋ ነው ይላል ስለ እኔ። አይጥ ተሸልማ ምን እንደሆነ ተዛሬ አልገባኝ፣ ወደፊት ሲገባኝ እነግራቸዋለሁ። ለማናቸውም ስለ ዝምታዬ፣ ስለ እርጋታዬ። ወንድ ልጅ በጣም አስቸጋሪ ነው አይደለ? እኔ ወንድ ሆኜ ግን ድሮም በጣም ጥሩ ልጅ እንደነበርኩ አባቴ ይነግረኛል። በጣም የተረጋጋው እንደነበርኩ ይነግረኛል። በጣም ይሄ ልጅ መቼ ስቆ ባየሁት፣ መቼ ሲያወራ ባየሁት የምባል አይነት እንደነበርኩ እሱ ነው የሚነግረኝ። አሁን አታምኑም እናንተ በነገራችሁ። የበለጠ ቤተክርስቲያን ያሉ ሰዎች እኔ ጋር ያሉ ደግሞ የበለጠ አያምኑም። ዝምተኛ ነበርኩ እኮ አፍ የፈታሁት ጌታ ፊት ነው ስላቸው አያምኑም። ለማንኛውም ጌታ ይመስገን ስለዚህም ነገር። ግን ይህን ልናገር የፈለግኩት ምንድን ነው፣ በቤት ውስጥ አንዳንድ ልጆች አሉ በቃ ማታምኑባቸው ልብ ቤተ ክርስቲያን ውስጥ አሉ እንደ አገር ልባችን የሚሳቀቅባቸው እንደ ምድር በቃ ምስቅቅ የሚያደርጉን ሰዎች አሉ። ፊልሞና ለቤተ ክርስቲያን እረፍት ነበር። ልባቸው በአንተ እርፍ ስላለ ቀጥሎ ላለው ለሚጠይቀው ጥያቄ መሰረቱ ይሄ ነው ብያቸዋለሁ። ያረፉ ሰዎች ናቸው ሌላውን ሊያሳርፉ የሚችሉት። ቁጥር 8 ላይ ይሄዳል። ስለዚህ የሚገባውን አዝዘን በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝም ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁን ደግሞ በኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር ለምንሃለሁ ይላል። ምንም እንኳን ጳውሎስ ልቡ በፊልሞና እርፍ ያለ ቢሆንም፣ ምንም እንኳን ጳውሎስ ብዙ ድፍረት በፊልሞና ላይ ያለው ቢሆንም፣ አንደኛ በጌታ ደግሞ ያገለገለው ሰው ነው። ወደ ጌታ ወደ ትልቁ እውነት ያመጣው ነው። ደግሞ በእድሜም ሽማግሌ ነው። የቤተ ክርስቲያን መሪ ነው። ሐዋርያ ነው። ብዙ ድፍረት ቢኖረኝም ይላል እኔ አሁን ኢየሱስ ክርስቶስ እስር የሆንኩ በፍቅር ነው የምለምንህ ይላል። ጴጥሮስ የሚናገር እናንተ አገልጋዮች የእረኞች አለቃ በሚገለጥበት ጊዜ የክብርን አክሊል የምታገኙ እናንተ ሆይ መንጋውን በፍቅር እንጂ በኃይል በማስፈራረት አታስተዳድሩት ይላል። እዚህ ዘመን ላይ ብዙ ይሄ ቃል መቼስ ጥያቄ ውስጥ ወድቋል በብዙ ቦታዎች ላይ። አሁን ችግር አለ። ችግሩን ለመናገር ችግር ስላለ አልናገርም እንጂ ብዙ ማስፈራሪያ ከጀርባ እኔ እዚህ ቦታ እንዲህ ካላልክ ምናምን። ጳውሎስን ተመልከቱ። ትልቅ ሰው ነው፣ ግን በፍቅር ነው የምለምንህ ይላል። ብዙ መብት ቢኖረኝም ግን በፍቅር ነው
ወንጌል መብትን እንደ ወንጌል በነገራችን ላይ መብትን የሚያስጥል በምድር ላይ ምንም የለም። ወንጌል መብትን ያስጥላል። ከመብት በቃ ወንጌልና መብት አብረው ጎን ለጎን ሊሄዱ አይችሉም። እኛ መብት የለንም። ጳውሎስ በቆሮንቶስ መጽሐፍ ላይ ምዕራፍ 9 ላይ ይናገራል። እኔ እንደዚህ አይደለሁም ብሎ ያሳዝነኛል። በእውነት ጳውሎስ እዛ ክፍል ላይ እንደሚያሳዝነኝ ሌላ ክፍል ላይ ያሳዝነኛል። ይከራከራል ወይም ይሞግታል። ሐዋርያ አይደለህም ብለውታል እና መልእክቱን ለመቀበል ስለተቸገሩ ለነሱ ነው እና ኢቭን ደሞዙንም በአገልግሎት አይቀበልምና የራሱን ስራ እየሰራ እነዚህ እጆቼ ከኔ ጋርና ለኔ ጋር አብረው ላሉትና ለኔ እንዴት እንዳገለገሉ ታውቃላችሁ ይላል ሐዋርያ ሥራ ምዕራፍ 20 ላይ እና ያ ሁሉ በመተው እሱ እኮ ሐዋርያ ስላልሆነ ነው የሚልም ወሬ ነበርና ቆሮንቶስ ምዕራፍ 9 አንደኛ ማለት ነው ቁጥር 18 ላይ እንግዲህ ደሞዜ ምንድነው? ወንጌልን እየሰበኩ በወንጌል ካለኝ መብት በሙሉ እንዳልጠቀም ወንጌልን ያለ ዋጋ ብናገር ነው ብሎ ከሰው ሁሉ አርነት የወጣው ሰውን ምናምን ይላል። ማለት ብዙ መብቶቹን የጠወው እዚህ ጋር ደግሞ የስልጣን መብት አለኝ አንተን ለማዘዝ እንዲያድርግ ግን ቀጥሎ የሚያዘው ትእዛዝ በግዴታ የሚሆን አይደለም። ገብቶት እንዲያደርገው በውስጡ ተዋህዶ እንዲያደርገው ከልብ በሆነ ተነሳስቶት እንዲያደርገው ፈልጓልና እኔ ይህንን የምጠይቅህ በልብ ውስጥ አምነህበት እንድታደርገው ነው ይላል። የፊልሞና ዋና መልእክት ሌላው አብዩ መልእክት ምንድን ነው? ሰው ምን ያህል በወንጌል ጠቃሚ እንደሚያደርግ ወንጌል ሰውን ምን ያህል ጠቃሚ እንደሚያደርግ ማሳየት ነውና ከቁጥር 10 እስከ 12 ይሄንን ይናገራል። እንደዚህ ብሎ አስቀድሞ ስላልጠቀመ አሁን ግን ለኔም ላንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። አሁን እንግዲህ ይሄ ሁሉ ተንደርድሮ መጥቶ ጥያቄ እንዲሁ በትእዛዝም አይሆንም። ይሄ በትእዛዝ አይደለም፣ ገብቶ እንድታረገው ነው። በልመና ነው ማድረገው። ልመና መብት እንደሆነ ያውቀው እምቢ ማለት ሙሉ መብት ሰጥቼህ ነገር ግን በልመና ማቀርብልህ ስለ አናሲሞስ ነው። አስቀድሞ ይሄ ሰው የሚጠቅም አልነበረም። ይገርምሃል፣ በወንጌል ከወለድኩት በኋላ ለእኔ በጣም ጠቃሚ ሆኖ አገኘሁት። ይልቁኑ ደግሞ ለአንተም ጠቃሚ እንደሚሆን አሰብኩኝ ብሎ ይነግረዋል። ብዙ ነገሮች ጠቃሚ እንደሚያደርጉን አድርገን ልናስብ እንችላለን። እንደ ወንጌል ሰውን ጠቃሚ የሚያደርግ ደግሞ የለም። እንደ ወንጌል መብትን የሚያስተው የለም ብያለሁ አይደል? እንደ ወንጌል ደግሞ ሰውን ጠቃሚ የሚያደርግ የለም። ወንጌል ከምንም ነገር በላይ ሰውን ጠቃሚ ያደርጋል። ከገንዘብ በላይ ጠቃሚ ያደርጋል። ከሀብት በላይ፣ ከትምህርት በላይ፣ ከእውቀት በላይ፣ ከወገን ከማናቸውም በላይ ወንጌል ጠቃሚ ያደርጋል እና ራሱ ጌታ ኢየሱስ እኛን ሲጠራን ቀድሞ የነገረን እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። የነዛ የብሩካን ትምህርቶች የባርኮት ትምህርቶች ወይም የብጽዕና ትምህርቶች አንቀጸ ብፁዓንን ከተናገረ በኋላ ናችሁ ካለ በኋላ እዛ ላይ ተባርካችኋል ካለ በኋላ ያንን አመጣና ናችሁ አላቸው። እኔ ይመስለኛል በዚህም ላይ ትንሽ መጽሐፍ ሰፋ ያለ ትንታኔ ሰጥቼ የጻፍኩት መጽሐፍ አለ የተራራው ትምህርት ላይ እና እሱን ሳጠና የገባኝ ነገር አንቀጸ ብፁዓንን ወይም እነዚህ የብጽዕና ትምህርቶችን ከተናገረ በኋላ ጌታ ደቀ መዛሙርቱ እንደው የከበዳቸው ይመስለኛል መስሎ ይታየኛል። እና ጌታ ምንድን ያላቸው? እናንተ እኮ የምድር ጨው ናችሁ፣ አይግረማችሁ፣ የተወለዳችሁት እንደዚህ ነው። እናንተ እኮ የዓለም ብርሃን ናችሁ። አሁን አስታራቂዎች ናችሁ ሲል፣ የዋሆች ናችሁ ሲል፣ ሐዘንተኞች ናችሁ ሲል ብፁዓን ናቸው። እንደዚህ የሚያዝኑ ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው፣ ልባቸው ትሑት የሆነ ብፁዓን ናቸው እያለ ከተናገረ በኋላ እነሱ እንዳይገርማቸው እናንተ እኮ የዓለም ብርሃን ናችሁ፣ የተባረካችሁ ናችሁ ብሎ ነው የሚላቸው። መቼስ አሁንም በዚህ ዘመን ሰው የተባረከው በምን እንደሆነ የሆነ ነገር ማስቆጠር ብዙ ሰው ይፈልጋል። ግን ይሄኛው የሚቆጠር ነገር ሳይኖር በውስጥ ማንነት ያለው ለውጥ ተቆጥሮ ነው ይሄ ነገር የሆነው። ስለዚህ ሰው በምድር ላይ በመሬት ላይ ሲራመድ ስለ ሰውነቱ ጮሆ መናገር እንደሌለበት ሁሉ እኔ እንደዚህ ነኝ ብሎ መናገር እንደማይገባው ማለት ለምሳሌ አንድ ሰው መንገድ ላይ እየሄደ
ሰው ነኝ ሊል አይችልም። ሰው መሆኑ ሲራመድ ሁለት እግር ኖሮት ልብስ ለብሶ ወይም ባይለብስም እንኳን ሲራመድ ይታወቃል። ሴት ነኝ ማለትም አያስፈልጋትም። ወንድ ነኝ ማለት እንደ ወንድ ከኖረ ሰው ወንድ መሆኑ ይታወቃል። እንደ ሴት ከኖረች ሴት መሆኗ ይታወቃል። እንደ ክርስቲያን ስንኖር ደግሞ ናቸው የተባልነው ጨዎችና ብርሃን መሆናችን ይታወቃልና ይሄ በክርስቶስ የሆነው ለውጣችን በፊልሞና ሕይወት ውስጥ ተገልጦ በአናሲሞስ ሕይወት ውስጥ ተገልጦ ጳውሎስ መካከለኛ ሆኖ በሁለቱ ሰዎች መካከል ያለውን ቀረቤታ ለማጽናት ነው ጥረት እያደረገ ያለው። ቁጥር 13 እና 14 ላይ ደርሰናል። አሁን እኔ እሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። ደስ ይላል እዚህ ጋር እኔ እልከዋለሁ፣ እንደ ልቤ ተቀበል፣ የኔ ልብ እንደሆነ አድርገህ ተቀበለው። እኔስ በወንጌል ሥራ ስለ አንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር። ነገር ግን በበጎነት በፈቃድህ እንጂ በግድ ሳይሆን ሳላማክር ምንም ላደርግ አልወደድኩም ይላል ጳውሎስ። አናሲሞስን ወደ ፊልሞና ሲልከው አናሲሞስ በጣም የሚጠቅመው ነበረ እና እንደሚጠቅም እያወቅኩኝ ለአንተ ልልከው ፈለግኩ በሁለት መንገድ። አንደኛ በመካከላቸው ያለው ግንኙነት መልኩ እንዲለወጥ ፈልጓል። ይሄ በመካከላቸው ያለው። ሁለተኛ ነገር ደግሞ ጳውሎስ ምንም እንኳን ሐዋርያ ቢሆን፣ ምንም እንኳን ሽማግሌ ቢሆን፣ ምንም እንኳን እስረኛ የሆነ ሰው በመሆኑ ምክንያት የላቀና የተሻለ አገልግሎት የሚያስፈልገው ቢሆንም ሳላስፈቅድ ምንም ነገር ላደርግ አልወደድኩም ይላል። ይሄ ፊልሞናን በጣም የሚፈትነው ጥያቄ ወደሱ እየቀረበ እንደሆነ ያሳያል። ግን ቅድም አሁን ስለ ባሪያና ስለ ጌታ የግሪካውያንና የሮማውያን ስርዓት ትንሽ ተናገር ያለውና እዛ ላይ እንደተመለከት ነው አናሲሞስን ለመቀበል ፊልሞና ምን ያህል ሊቸገር እንደሚችል በራሱ በፊልሞና ጫማ ውስጥ ሆነን በግሪካውያንና በሮማውያን ባህል ውስጥ ሆነን መረዳት ግድ ይለናል። አናሲሞስን ተቀበለው ማለት አንድ የሆነን ሰው ዝም ብለን እንደው ተቀበለው ማለት አይደለም። እምነት ያጎደለን ሰው ተቀበል ማለት አይደለም። እኛ በቤተ ክርስቲያናችን የጎዳና ልጆችን በስፋት እናገለግላለን እና በጣም ከምደሰትበት አገልግሎት እሱ ነው አንዱ። በጣም ብዙ ወዳጆች አሉኝ እና በጣም የተለወጡም አሉ አሁን። እና የመጀመሪያው አገልግሎቶች እስቲል በጣም ከባዱ አገልግሎት ምንድነው? አንዳንዴ ድንገት ከባድ የሆነ የእምነት ማጉደል ያደርጉና ይሄዳሉ። ለምሳሌ አንዱ አለ 4ኛ ጊዜውን የመጣው ከባድ 3 ወንጀሎች ሰርቶ ነው የሄደው እና ሁለተኛው ጊዜ ሲመለስ ነው 3ኛው ጊዜ ሲመጣ ድንገት ዝናብ እንደዚህ ነበረ፣ ካፊያ ነገር። እኔም በዝናብ ውስጥ እየሄድኩ ነው። ድንገት እግሬ ላይ ወደቀ። በቃ አይኖቹ በእንባ ርሰዋል። የእውነት መለወጥ ይፈልጋል። ደግሞ ትልቅ በደል ነው እየበደለ የሚሄዱ ደግሞ በጣም የሚወዱትን ሰዎች ነው እየበደለ የሚሄደውና ተቀብሎ ከዛ በኋላ አቅፎ ከሱ ጋር መኖር በጣም ከባድ ነው። አንድ ጊዜ ይቅር ማለት ቀላል ሊሆን ይችላል። 2 3 ሲሆን ከባድ ነው። ስቲል ግን አለ ለ4ኛ ጊዜ መጥቷልና እሑድ ዕለታም ለራሱ ስነግረው ነበር። በአንተ ምክንያት ብዙ በደል ብዙ መከራ እየደረሰብኝ ነው። አሁን ሌሎቹ እሱስ ተትቶለት የለ ይላሉ ሲጠቅሱ፣ የሆነ ማጥፋት ሲፈልጉ ምክንያት እንደ ሪፈረንስ የሚጠቅሱት እሱን ነው። ከባድ ነው መቀበል ማለት ቀላል ግን ደግሞ ሕግና ስርዓት ባህል ባለበት ከባሪያ ጋራ ባሪያህን ተቀበለው፣ እምነት ያጎደለውን ቅጣት አሁን ክርስቲያን ሆነሃል ተቀበለው ማለት በጣም ከባድ ነው እና ይሄ ጉዳይ ፊልሞናን በጣም የሚፈትነው ነው የሚመስለኝ። ግን የጳውሎስ ጥያቄ ደግሞ እየጠነከረ ይሄዳል። ቁጥር 15 ላይ እንሂድ። 16 ላይ ተቀብለ ለዘላለም እንድትይዘው፣ ስለዚህ ምናልባት ለጊዜ ተለይቶሃል፣ ለበጎ ነው። ይሄ ሐሳብ ባንተ ላይ የሆነው ለበጎ ነው ብለህ ተቀበለው። ለበጎ ቀላል አይደለም። ይሄንን ለበጎ ነው ብለህ ተቀበለው። ግን ይላል ከእንግዲህ ወዲህ እቺ ወቃ እስካሁን የተንደረደረባት ሐሳብ ነው። እስካሁን እየሮጥንባት የመጣች ሐሳብ ከእንግዲህ ወዲህ እንደ ባሪያ አይሆንም። ነገር ግን ለእኔ የተለየ የተወደደ ወንድም ከሆነ ለአንተ ይልቅ በስጋው በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆን? አሁን እንድትቀበለው የምፈልገው እንደ ባሪያ አይደለም፣ እንደ ወንድም ነው እንድትቀበለው የምፈልገው። ከሱ ጋር ኮይኖኒያ እንድታደርግ ነው የምፈልገው፣ ህብረት እንድታደርግ በክርስቶስ ኢየሱስ የሆነው እምነት በአንተ ላይ እንዲታይ ነው የምፈልገው። ይህንን ነው የምፈልገው። የምልከው ባሪያ አይደለም፣ ወንድምህን ነው ምልክልህ። ይሄ ለፊልሞና ከባድ ጥያቄ ነው። ጌታን ተቀብሏል፣ ጌታን ይወዳል። በቤቱ ቤተ ክርስቲያን አለች፣ ለቅዱሳን
እንደሱ አቻ ለሆኑ ባርነቱ ስላልሆኑ ክርስቲያኖች ጥሩ ልብ አለው። ለጳውሎስ ጥሩ ልብ አለው። ጳውሎስ ሲመጣ በጣም ጥሩ ነው ያስተናገደው። ጥሩ ልብም በጳውሎስ ዘንድ አለው። ያቃሌንን አሁን ለአናሲሞስ ያለው ልብ አሁን ክርስትናው ምን ያህል ደረጃ እንደደረሰ የሚፈተንበት ነው። እንደ ባሪያ አይደለም እንድትቀበለው የምፈልገው፣ እንደ ወንድምህ እንድትቀበለው እፈልጋለሁኝ። እኔን እንደ ባልንጀራ የምትቆጥረኝ ከሆነ ይላል፣ እኔን እንደ ባልንጀራ የምትቆጥረኝ ከሆነ እንደኔ አድርገህ ተቀበለው። እንደኔ እኔን የምትቀበልበትን። አንዳንድ ሰዎችን መቀበል በጣም ቀላል ነው። አንዳንድ ሰዎችን መቀበል በጣም ከባድ ነው። አሁን እንግዲህ እኔና ቄስ ብዙ ቦታ እየዞርን እናገለግል የለና አንዳንድ አገልጋዮችን እንግዲህ ያው ማለት በዚህም ይሁን በዛ ደረጃ ይወጣልናል ማለት አለን ደረጃ የሆነ ማን እንደሰጠን ባይታወቅ አንዳንዴ የምንቸገረው ምን ላይ መሰላችሁ? እሱ በደንብ ይገባል። አንድ ፕሮግራም ላይ ተገናኝተን እንደውም እሱን ከፊት እኔን ከኋላ ላይ አስቀምጦኝ ሲሉ እሱ ከዛ ፍጹም ብሎ አጠገቤ መጥቶ ተቀመጠ። እዚህ ጋር ነው ያንተ ቦታ፣ የእሱ ቦታ እዛ ነው ቢሉትም እምቢ ብሎ ታስታውሳለህ አይደል? መጥቶ አጠገቤ ተቀና። አንዳንዴ ሁላችን እንገናኝና የፊቱ ቦታ ይጠበናል እና የሚንቀሳቀሱ ወንበሮች ከሆኑ ከፊታችን ወንበር ይደረደራል። አንዳንዶች አርፍደው ነው ደግሞ የሚመጡት እና ከፊት ይደረደርና ከዛ በቃ ሲጨነቁ ያለው አንዳንድ ቦታዎች ደግሞ የማይንቀሳቀሱ አሉ። አንዳንድ ወንበሮች አሁን ዘመናዊ ጭንቁ ወንበሩ ስለማይንቀሳቀስ እና የክብር እንግዳው የት ይቀመጥ? ሁላችን አንደኛ አድርገን አንዳንድ ችግሮች ቅድም እንዳልኳቸው ችግሩን ለመናገርም ችግር አለ። እንዴት እንደምናገረው ስለሚዜ ችግር ሁላችን አንደኛ የምንሆንበት ስርዓት አለ ማለት ነው። እና ያንን ሰው መቀበል እኔ ምን እላለሁ? እከሌ እኮ ትሁት ነው፣ በጣም እኮ ትሁት ነው እላለሁ። እኔ ፊት ያሳዩትን ፊት አይቼ ማለት ነው። በኋላ ሲገባኝ ለካ እኔ ፊት ያለው ፊትና ሌላው ፊት ያለው ፊት ይለያያል። እና አሁን የገባኝ እና ግን ይሄ ጳውሎስ ምን ይለዋል? እኔ ፊት እንደምትሆነው እኔን እንደ ባልንጀራ ተቀበለኝ ከሆነ ይኸው ወንጌል እንደኔ አድርገህ ተቀበለው። ጳውሎስ ከዚህ በፊት እንደዚህ አይነት ትምህርቶች አስተምሯል። ለምሳሌ ገላትያ መጽሐፍ ምዕራፍ 3 ላይ ታስታውሱታላችሁ። ቁጥር 27 ጀምሮ ጳውሎስ በክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አይሁድ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድ ወይም ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል። የወንጌል ትምህርት ነው ይሄ ጳውሎስ ትምህርት። እዚህኛው ጋር ግን ትምህርት አይደለም፣ ህይወት ነው። ፕራክቲካል የሆነ ቴዎሎጂ ነው። እዚህኛው ቲዮሪው ነው ያለው፣ ትምህርቱ ነው ያለው። እዚህኛው ተግባራዊ ክርስትናው ተግባራዊ ስነ መለኮቱ ነው እዚህ ጋር ያቀረበው። አሁን ለፊሊሞና ያቀረበለት ሲያስተምረው ኖሯል። እርግጠኛ ነኝ ይህን ትምህርት አስተምሮታል። በክርስቶስ ባሪያ የለም ጨዋ የለም ብሎታል። በክርስቶስ ወንድ የለም ሴት የለውም ብሎታል። በክርስቶስ ግሪክ የለም አይሁድ የለም ብሎታል። አሁን ግን የሚፈተንበት ሰዓት ነው። እንደ ወንድም ተቀበለው። እኔን እንደምትቀበል እኔን ሮማዊውን አይሁዳዊውን በአንተ ፊት ብቁ የሆንኩትን እኔ አገልጋዩን የተቀበልክበትን ልብ፣ እኔን ጨዋውን የተቀበልክበትን ልብ፣ እኔ ነፃውን ሰው የተቀበልክበትን ልብ አሁን አናሲሞስን ተቀበለው። እሱ በጣም ከባድ ነገር ነው። በክርስቶስ ካገኘናቸው ትምህርቶች መካከል እዚህ ጋር ሳልናገር ማላልፈው የዘር ልዩነት ጠፍቷል። ዘር የለም። የከሌ ዘር ዘር የለም። አይሁድ የለም፣ የግሪክ ሰው የለም። በክርስቶስ አንዱ የተሰበረው ነገር የዘር ልዩነት ነው። ትልቅ ዘር ትንሽ ዘር የሚባል ነገር የለም። ሁሉ በክርስቶስ አንድ ነው። የትኛውም ዘር ትልቅ አይደለም፣ የትኛውም ዘር ትንሽ አይደለም። ሁለተኛ፣ በክርስቶስ ዘንድ የመደብ ልዩነት ጠፍቷል። ባሪያ የለም፣ ጨዋ የለም፣ የተማረ የለም፣ ያልተማረ የለም፣ ሀብታም የለም፣ ድሃ የለም። ሁሉም በክርስቶስ አንድ ነው፣ እኩል ነው። አገልጋይ የለም፣ ተገልጋይ የለም። በሁሉም በክርስቶስ ጴጥሮስ እንደውም በሁለተኛ መልእክቱ በተለይ በአዲሱ መደበኛ ትርጉም ግልጽ ሆኖ ይታያል። ከክርስቶስ ጋር በክርስቶስ በኩል የተስተካከለ ጽድቅ ላገኛችሁ ይላል።
ጽድቅ ሁላችንም ከርክሞን፣ ይሄ መንገድ ላይ እንደምናየው ውብ ጽድቁ ከርክሞ ሁላችንን እኩል አድርጎናል። ትልቅ ጽድቅ ትንሽ ጽድቅ የለም፣ የበቃ የለም። ገና በብቃት መንገድ ላይ ያለ በክርስቶስ የበቃ ነው ሁሉም በክርስቶስ። ይህንን ነው የሚነግረው። በክርስቶስ ወንድ የለም ሴት የለም። አንዳንድ እህቶቻችን ስቅይት ሲሉ ያሳዝኑኛል። ፌሚኒዝም ነፃ ሊያወጣሽ አይችልም፣ የክርስቶስ ቃል ነፃ ካላወጣሽ። ፌሚኒዝም የተለያዩ ደረጃዎች አሉት፣ 4 ስቴፕ ምናምን፣ እሱን አጥኑት እናንተ እና አስደናቂ ነው ፌሚኒዝም አንዳንድ አመለካከቶቹ። ግን ይሄ ቃል ሊተካ፣ ይሄ ቃል ነፃ ያወጣችሁን ያክል ነፃ ላወጣችሁ። በክርስቶስ ትምህርት ነው ነፃ ያወጣ ነው። ለምሳሌ ይሄንን ትምህርት የክርስቶስን ትምህርት ስናስብ ወንድ የለም ሴት የለም የሚለው በጥንት ዘመን አይሁዳውያን ሲጸልዩ የመጀመሪያ ጸሎታቸው እንደዚህ ብለው ነው፣ አሕዛብ ስላላደረከኝ አመሰግንሃለሁ ብለው ነው ጸሎታቸውን የሚጀምሩት። ከዛ አስቀጥሎ ሴት ስላላደረከኝ የለም፣ አሕዛብ የለም፣ አይሁድ የለም። ታዲያ ይሄ ትምህርት በክርስቶስ የሆነው ትምህርት አናሲሞስ ጋር ሲመጣ ፊሊሞና ምን ያህል ተግባራዊ ያደርገዋል ነው ጥያቄው። ቁጥር 18 እና 19 ላይ ይሄዳል። በአንዳንድ ነገር የበደለ ቢኖር ወይም ብድር ያለበት እንደሆነ ይህንን በእኔ ላይ ቁጠር፣ እኔ ጳውሎስ እመልሳለሁ ብዬ በእጄ ጽፍላለሁ። ይኸው ማረጋገጫ። ምናልባት ዕዳ አለበት ብለህ ይሄኛውን እኮ ሰበብ አድርገህ የምታቀርበው ነገር ቢኖር፣ ሰበብ ቢኖርህ ለዚህ ጉዳይ ይሄንን እንኳን ለመቀበል አይ ተቀብየዋለሁ እኮ ግን ብለህ የምትጠቅሰው ነገር ቢኖር እኔ ከፍልሃለሁ። ወንጌል መብትን የሚያስተው ብቻ ሳይሆን ከሚጠበቅባችሁ በላይ እንድትከፍሉ ያደርጋችኋል። የማስታረቁ አገልግሎት። ከዓመታት በፊት አንድ መጽሐፍ አንብቤ ነበር። ትንሽዬ መጽሐፍ ችግረኞቹ ምትል ፈረንሳዊ ቪክቶር ሁጎ የሚባል ደራሲ የጻፋት እና የተተረጎመች ናት። Les Miserables የሚል መጽሐፍ ነው። ምናልባት ፊልሙን ያያችሁ ወይም ያነበባችሁ ትኖሩ ይሆናል። በኋለኛ ዘመናት መጽሐፉ በጣም ትልቅ ወደ 2000 ገጽ የሚሆነው ግን የጻፏት ሰዎች በጣም ትንሽ አድርገው ስለነበር በኋላ ላይ ሌሎች 2 ትርጉሞችን አነበብኩኝ። ነው አንደኛው ትርጉም ያለኝ ይመስለኛል። ስቲል ችግረኞቹ የሚለው ብቻ ሳይሆን ምንዱባንና መከረኞቹ የሚል ያነበባችሁት። እዛ ላይ አንድ ለእህቱ ልጅ ዳቦ ሲርበው ሊሰርቅ ሄዶ 19 ዓመት የተፈረደበት ምስኪን ሰው ታሪክ ነው። ዣን ቫልjean ይባላል ሰውየው። ያ ሰው አንድ ቀን አንድ አቡን ያስጠጉታል። ጥሩ ሰው ናቸው። ግን ያ የደረሰበት ምሬት ላው ላይ የነበረው ነገር አሁን ወንጀሉን ወይም ደግሞ ምሬትም ስለነበረው ድንገት ተነስቶ የሻማ ማስቀመጫ የብር የሻማ ማስቀመጫ 2 ነበሩ ክፍሉ፣ አንዱን ሰርቆ ይሄዳል። ፖሊስ ይዘዋል እና የአቡኑ እህት ይነግሯቸዋል። ነግሬውት ነበር፣ ይሄን ሰውዬ እንዳያምኑት ነግሬውት ነበር እኮ፣ ይሄው እንዳልኩት እንደፈራሁት ወሰደ እኮ እያሉ ፖሊሶች አንኳኳሉ። አቡኑ ቀደም ይላሉ። በፖሊስ ተይዞ ይቀርባል። ይሄው የሰረቆት ይሄው ወንጀለኛው ሲላቸው አንድ የሚጠላው ፖሊስ ነበር። አቡኑ ፈጠን ብለው ወዳጄ ሆይ እኔ እኮ የሰጠው 2ቱን ነበር፣ ለምንድን ነው አንዱን ብቻ የወሰድከው? ለእህታቸው ምን እያሉ ነበር? እነዚህ ነገሮች እኮ ድሮም የኛ አልነበሩም፣ ሊጠቀሙባቸው የሚገቡት እንደነዚህ አይነት ሰዎች ናቸው ይሉ ነበርና አቡኑ የሰጡኝ ያለው እውነት ነው ሲሉ አዎ። ፖሊሱ ምንም ማድረግ አልቻለም፣ ጥሎ ሄደ። ይህን ታሪክ ሳስብ በወንጌል ምክንያት አንዳንድ ጊዜ ከባድ በደል ይደርስበት፣ ከባድ ለቃላት የሚከብድ ከባድ፣ የቱንም ያክል ከባድ በደል ቢደርስብንም ግን በጻድቁ ኢየሱስ ላይ ከደረሰበት በላይ ሊደርስብን አይችልም። ያ ሁሉ በደል የእምነታችን ራስና ፈጻሚ ሐዋርያ የተባለው እሱ ነው።
አሁን ጳውሎስ አናሲሞስን የሚለምነው እዛ ላይ ቆሞ ነው። ምንም የበደለ ቢኖር እኔ ወንድሜ ወይ እከፍልሃለሁ፣ ከዚህ በላይ ደግሞ የራሴ ብድር እንዳለብህ አስታውሳለሁ። የሚበልጠውን ነገር ሁሉ የተሻረበትን ነገር እኮ ነው የሰጠው። ይህንንም ብታስታውስ ይጠቅመሃል። አዎ ወንድሜ ሆይ ይለዋል ቁጥር 20 ላይ በጌታ እንድጠቀምብህ ሁን ወይንም ይሁን። በጌታ ወገኖቼ ሆይ በክርስትና ውስጥ ስንመጣ አንዳችን በአንዳችን ይልቁንም መሪዎቻችን፣ አገልጋዮቻችን፣ በቤተ ክርስቲያን ውስጥ ያሉ ስለኛ ብዙ ሸክም ያለባቸው ሰዎች ከሌን ልጠቀምበት እስኪሉ ድረስ ድፍረት አላቸው። ጳውሎስ በፊልሞና ላይ እንደደፈረ እዚህ ያሉት ቄሶቻችሁ፣ መጋቢዎቻችሁ በእናንተ ላይ ምን ያህል ድፍረት አላቸው? ከሌን ልላከው፣ ከሌን መላክ እችላለሁ፣ እኔ ድፍረት አለኝ፣ ምን ያህል በጌታ እንድጠቀምብህ ይሁን። ጳውሎስ መጠቀም አለብኝ በአንተ፣ ለራሴ አይደለም፣ ለወንጌል እውነት። ይሄ ሰውዬ ከባርነት ነፃ የወጣ ነው። በምን? በክርስቶስ ትምህርት። አናሲሞስ በነገራችን ላይ በቤተ ክርስቲያን ታሪክ የዓለም የባርነት ስርዓት እንዲወድቅ ቤተ ክርስቲያን ያደረገችው አስተዋጽኦ እጅግ ታላቅ ነው። ሌሎችም ባርነትን ለማስቆም ብዙ ጥረት አድርገዋል። ለምሳሌ ነብዩ መሐመድ እስልምና ይዘው ሲመጡ አንደኛው ያደረጉት ነገር ለባሪያዎች ነፃነትን መስጠት ነው። በምንድን የሰጡት? በኃይል። ብዙ አብዮቶች ነፃነትን አምጥተዋል በኃይል። ብዙ መንግስታት በኃይል ነፃነትን አምጥተዋል። ዛሬ የጥቁሮች ነፃነት፣ የሴቶች ነፃነት፣ የምናምን ዘር ነፃነት። ሰው ግን በግድ ነፃነቱን ሊሰጣችሁ ይችላል። በልቡ ውስጥ ግን ባሪያ አድርጓችሁ። አንድ ወዳጅ የአሜሪካን ሀገር የልጆች ሞተር ባይክ ውድድር እየተመለከተ ከአንድ የታወቀ ሚሽነሪ ጓደኛው ኢትዮጵያ መጥቶ በጣም ትልቅ አገልግሎቶችን የሚያገለግል እና ሞተር ባይኩ ውድድር ላይ ድንገት አብሮት ያለው ሚሽነሪ ይሄ በሕግ በአሜሪካውያን ዘንድ የተከለከለውን ለጥቁሮች የተከለከለውን ቃል ካፉ አወጣ። ጥቁሮቹ እየመሩ ሲሄዱ እነሱ እኮ ብሎ ተናገረ። ዞር ሲል አበሻ ጓደኛው አጠገቧል። ሽምቅቅ አለ። ሰባኪ ነው፣ ወንጌል ያገለግላል። በአፉ ስለ ጥቁሮች ነፃነት ይዘክራል። ውስጡ ያለው ግን እስቲ ያቺ ከዘፍጥረት ላይ የሚጠቅሷት ጥቅስ ናት። እውነተኛ ነፃነት በአብዮት አይመጣም። እውነተኛ ነፃነት በክርስቶስ ትምህርት እውነት ነው የሚመጣው። ስለዚህ አሁን ጳውሎስ ከፊሊሞና ስለ አናሲሞስ እየጠየቀው ያለው እውነተኛ የክርስቶስ ትምህርት ለሰዎች የሚሰጠው ነፃነት ሰጥተው እንድትቀበለው እንደ ወንድም እንድጠቀምብህ ይሁን ብሎ ምን ይለዋል? ከዛ እባክህ በክርስቶስ ልቤን አሳርፍልኝ። ለፊሊሞና መጽሐፍ ትምህርት ርዕስ የምሰጠው እኔ ልቤን አሳርፍልኝ ነው። አስቀድሞ ምን የብዙዎች ልብ አርፏል፣ እስካሁን ባደረግከው ነገር አርፏል። ግን አሁን እለምንሃለሁ ልቤን አሳርፍልኝ። ወደ መልእክቴ ማጠነቀቂያ እየሄድኩ ጳውሎስ ከፊሊሞና የሚፈልጋቸውን 4 የነጠሩ ሐሳቦች ላሳያችሁ። የመጀመሪያው ጳውሎስ ፊሊሞና አናሲሞስን ከልቡ ይቅር እንዲለው ነው የሚፈልገው። ከልብህ ይቅር በለው። እውነተኛ የክርስቶስ ትምህርት ይቅርታን ያሰጣል። ሁለተኛው ጳውሎስ ፊሊሞናን የሚጠይቀው አናሲሞስ ጠቃሚ ሰው ነው። አስቀድሞ የማይጠቅም ሰው ነው፣ አሁን ግን ጠቃሚ ሰው ነው ብለህ ተቀበለው። ሁለተኛው። ሶስተኛው የሚጠይቀው ይሄ ብቻ አያቆምም። ሶስተኛው ይሄ ሰው ዕዳ ካለበት ዕዳውን ተውለት።
ይቅር በለው። በቃ መክፈል ካልቻለ ይቅር በለው። ዕዳ የወሰደው ያጭበረበረው ዕዳ ካለ ዕዳውን እንዲተውለት ነው። አራተኛ ጳውሎስ ከፊልሞና የሚጠብቀው ነገር እንደ ባሪያ ሳይሆን እንደ ወንድም አድርገህ ተቀበለው። ማህበራዊ ስርዓቶች፣ ሃይማኖታዊ አስተሳሰቦች፣ ፖለቲካዊ እውነቶች፣ ኢኮኖሚያዊ ደረጃዎች ሳይዙህ እንደ ባሪያ ሳይሆን እንደ ወንድም። ይሄ የወንጌል እውነት ስለሆነ ማለት ነው። በደፈናው አንዳንድ ነገሮቹን ነቅሼ ላውጣና ለምሳሌ ስለ ይቅርታ በተራራው ትምህርት በጌታ ቀኝ ጉንጭህን ለሚመታ ግራህን ተውለት የሚለውን ብዙ ጊዜ ወይም የመጀመሪያውን ጉንጭን ሲመታ ሁለተኛውን አዙርለት ለሚለው ብዙ ሰዎች በጣም የሚያናድዳቸው ቃል ነው። የመልእክቱ ሐሳብ ምንድን ነው? ሰዎች መሃል ስትኖር እንደሚጎዱህ ብታውቅ፣ ከዚህ በፊትም የተጎዳው ወይም የተጎዳሽው ትራውማ ቢኖርብህ ሰዎችን አትሽሽ፣ በመካከላቸው ተገኝ ነው። ብዙ ጊዜ በአማኞች መካከል እንደዚህ የሚባል እኔ መነካካት አልፈልግም፣ እኔ ማንም እንዲህ እነዛ ሰዎች የሆነ ጊዜ ተጎድተዋል እና የሆነ ቸርች ይቀይሩና እዚህ ካላችሁ በምህረት ዛሬ ንስሐ ገብታችሁ ትሄዳላችሁ። አሜን። እኔንም ጌታ ይባርከኝ፣ እናንተ ይባርካችሁ። አሜን በሏ። እና አሁን የዛኛው ጉዳት እንዳይደርሳቸው ማገልገል አይፈልጉም። ጥሩ አስራታቸውን ይከፍላሉ። ቤተ ክርስቲያን ሰዓት አክብረው ይመጣል። ቶሎ ሹልክ ብለው ይወጣሉ። አይነካኩ። ትነካካላችሁ። አለመነካካት አይቻልም። የኮይኖኒያ አንዱ መሰረታዊ ትምህርት መነካካት ነው። በተቀደሰ ሰላምታ እርስ በርስ ሰላምታ ከመሰጣጣት ባለፈ መተቃቀፍ፣ አብሮ ማገልገል ነው። አብረን እንድናገለግል ነው የተጠራ ነው። ስለ እርቅም ስንመጣ ምን ይመጣል? ጴንጤ ማስታረቅ በጣም ከባድ ነው። እታረቃለሁ ግን እንደ ድሮ አልሆንም የሚል ጴንጤ ብዛቱ። እኔ እንደ ድሮ አልሆንም። እንደ ድሮ ካልሆንሽ አልታረቅሽም። ወንጌል ታርቃቸው በንጹህ ልብ እንደ ሕፃን ልብ ጌታ እንደተናገረው እንደነዚህ ሕፃናት ካልሆናችሁ ስለ ልብ ንጽህናና ቅልጥፍና ነው የሚናገረው። ፍጹም የሆነ ማንነትን ማቅረብ ይጠበቅብናል። ወንጌል ፍርሃትን፣ የመጎዳት ፍርሃትን አይፈቅድም። ፍቁረ እግዚእ የሚባለው ዮሐንስ በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ፍርሃት የለም፣ የሚፈራም ሰው ፍቅሩ ፍጹም አይደለም፣ ፍርሃት ቅጣት አለውና ሲል ያስጠነቅቃል። በፍቅሩ ስንሆን ዳግም የመጎዳት ፍርሃት አይዘንም። ያለፈው ትራውማ አያሰቃየንም። እምናምነው የሆነብንን ሳይሆን አብሮን ያለው እግዚአብሔርን ነው። ይህ ማለት እንደው ሄዳችሁ ፊታችሁን ተጠፍጠፉ እችኛውም አለች እያላችሁ እንድትሆኑ ሳይሆን፣ ወይም ሞኝን 2 ጊዜ እባብ ይነድፈዋል ይላል አባቴ ሁሌ ሲነግረኝ። መጀመሪያ ሰው እንደሚነድፈው ይነድፈዋል፣ በኋላ ደግሞ ይሄ ነው ይነደፈኝ ሲል ይነድፈዋል። እንዲህ እንድታረጉ አይደለም እያልኳችሁ፣ ሰባኪው እንዲህ ብሎኛልና ብላችሁ ሄዳችሁ ጣታችሁ እንድትጠቁሙ አይደለም። ማስተዋል ጥበብ ያስፈልገናል። ጌታ ይባርካችሁ። ስለዚህ በመሳቀቁ ሳትሆን አናሲሞስ ከዚህ በኋላ ይጎዳኝ ይሆን አትጠንቀቅ አይደለም፣ አትሳቀቅ ነው መልእክቱ። ሳትሳቀቅ ኑር። በጣም ደግሞ ሰፍሳፋ ነዋሪዎች አትሁኑ። ይህ ምድር አትኑሩ። በዚህ ምድር ላይ እንዲያሄጅ እንደ ነዋሪ አንድ ቀን ነዋሪ ሆኖ አንድ ቀን እንደሚሄድ ኑሩ። ወደ መልእክቴ የመጨረሻዎቹ ቁጥሮች እንሂድ። ቁጥር 21 ከምል ይልቅ አብልጠ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ። ዛሬ እዚህ ቦታ ላይ ቆሜ እኔ ሰበኩ። ከቃሉ ከሰማችሁት ይልቅ ለማድረግ አቅም ያላችሁ ስንቶቻችሁ ናቸው? ራሳችሁን ቆም አድርጋችሁ አስቡት። ቁጥር 22 ላይ ጭራሽ እንደውም እመጣለሁ፣ የማስተናገጃ ቤት አዘጋጅልኝ፣
ደግሞ ጸልዩልኝ ይላል ጳውሎስ። በቃ እንደታዘዘ አምኖ እርግጠኛ ሆኖ በቃ መጣለሁኝ ብሎ ይሄንን ያቀርባል። ወገኖች ሆይ የፊልሞና መልእክት የአዲሱን ክርስቲያናዊ አስተሳሰብ ባህልና ስርዓት ፍንትው አድርጎ የሚያሳይ መጽሐፍ ነው። መጽሐፉ አንድ በጌታ የዳነ ሰው በዚህ ምድር ላይ ሲኖር በምድር ላይ የተቀመጡ ባውንደሪዎችን ሁሉ አልፎ የሌላውን ሰው እንዴት መቀበልና በሕይወቱ ስፍራ መስጠት እንዳለበት የሚያስረዳ ነው። እኛስ ምን ያህል በዚህ ትምህርት ውስጥ እየኖርን የጌታን፣ የቅዱሳንን፣ የመሪዎቻችንን፣ የቤተሰቦቻችንን፣ የጓደኞቻችንን አብረውን ያሉ ሰዎችን ልብ አሳርፈናል? ጌታ በነገር ሁሉ ማስተዋልን ይስጠን። አጭር ጸሎት ልጸልይ። እግዚአብሔር አባትና አምላክ ሆይ ስለዚህ ስለተወደደ ምሽት እጅግ አድርገን እናመሰግንሃለን። ዛሬ መልእክት እንደመጣልን እናምናለን። በዚህ መልእክት መኖር የምንችልበትን አቅም ስጠን። እውነተኛ ህብረት፣ እውነተኛ ኮይኖኒያ የምናደርግበትን፣ እርስ በርስ የምንያያዝበትን፣ አንዳችን ከአንዳችን ጋር ባለን ህይወት ጠቃሚነታችን የሚገለጥበትን ያንን ስርዓት እንድታሳየን፣ እንድታስተምረን፣ እንድትመራን፣ ቀኝ እጃችንን ይዘን በዚህ ሂዱ እንድትለን በጌታ በኢየሱስ ስም እንጸልያለን። በዚህ ዘመን ጌታ ሆይ ብዙዎቻችን ብዙ ነገር እናውቃለን፣ የመኖር አቅም ግን አጥተናል። እባክህ አባትና አምላክ ሆይ ለመኖር የሚሆን አቅም ስጠን፣ ለለውጥ የሚሆን አቅምን ስጠን። የሰበክነውን እንድንኖር እርዳን፣ ያነበብነውን እንድንተገብር እርዳን። ሰዎች እኛን ሲያዩ አንተን በግልጽ ይመልከቱ። ይህስ ኢየሱስን ይመስላል፣ እችስ ኢየሱስን ትመስላለች፣ ኢየሱስን እስከመሰለ እኔ ልከተለው ወዳለው ይበሉ። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርካል።